ሃር የሚመስለው አፍሪካ ጸጉርሽ ዋሽንግተን ዲሲ በረዶ ጥርስሽ የሚያረገርገው ብራዚል ሽንጥሽ ተረከዝሽ ሮም ቶኪዮ ባትሽ ደም ግባትሽ ለንደን ፓሪስ ጠረንሽ እሚል ግጥም በአንድ ወቅት ያቀነቀኑት ሙዚቃ ነው። ዛሬ በስለማን ስለ ብለን የምናወራላቸው ስለ ባህል ሙዚቃ አምባሳደሩ አለማየሁ ፋንታ። እንዴት ሰነበታችሁ ተመልካቾቻችን? እንዴት ናችሁ? ሳምንታችሁ እንዴት አለፈ? እንዴትም ብሎ ይለፍ። እሁዳችንን ከእሁድም እሁድ ምሽታችንን ከስለማን ጋር ቆንጆ እናደርገዋለን። በዛሬው ስለማን የምናወራላቸው ብዙ የሰሩ ናቸው በተሰማሩበት ሙያ። ሰሞኑን ነበር በህልፈት የተለዩን ሙዚቀኛ የባህል ሙዚቃው ላይ በተለይ ብዙ ውለታ ውለዋል። የዛሬው የምናወራላቸው በስለማን በወሎ ክፍለ ሀገር ነው ተወልደው ያደጉት። አዲስ አበባ ከመጡ በኋላ ደግሞ በሀገር ፍቅር ቲያትር በድምፃዊነት እንዲሁም ደግሞ በትወናው በሙዚቃ ተጫዋችነት ለ10 ዓመታት ያክል አገልግለዋል። እንዲሁም በፕሮፌሰር አሸናፊ ከበደ ታጭተው በ1960 ዓመተ ምህረት ደግሞ ያሬድ ሙዚቃ ትምህርት ቤትን ተቀላቅለው ከ50 ዓመታት በላይ አገልግለዋል። ብዙዎችን አስተምረዋል። እንዲሁም ደግሞ በተለያየ የውጭ ሀገራት በመዞር የኢትዮጵያን ባህል የኢትዮጵያን ሙዚቃ አስተዋውቀዋል። ብዙዎችም ደግሞ ሸልመዋቸዋል። ድንቅ አድርገው በመጫወታቸው ምክንያት ነፍሳቸውን ይማረውና እንግዲህ ስለሞትም ደግሞ በተለያየ ጊዜያት ላይ አቀንቅነው ነበር። እንደውም አንዴ ያሉት ምንድነው? እኔስ ፍረድ ቢሉኝ ሞት በደለኛ ነው፣ አንድ ሰው ለምስል ቆሞ ቢቀር ምን ነው? አንተ ለላይኛው ንጉሥ እስከጠራኝ መጥቼ እስካይ ድረስ በለስ በልቶ መጾሙን ይጾማል ሁሉም ያዳም ልጅ የጊዜውን መድረስ የሚያውቅ የለም እንጂ የሚያውቅ የለም እንጂ የሚያውቅ የለም። አልቅሶ አልቅሶ አይኔ ያመላ ወጣ ከወዲም ሰው ላይ ቀር ከወዲያም ላይመጣ ብለው ወደማይመጡበት ዓለም እንግዲህ ሄደዋል። ግን እሳቸው ቢሄዱም ስራዎቻቸው ግን እኛው ጋር ናቸው። ይኸው ዛሬ ደግሞ እዚህ ልጃቸው መጥቶ ቆንጆ ቆይታ ያደርጋል። ብዙ ነው የሚወራላቸው አለማየሁ ፋንታ ብዙ ነው የዋሉት። እዚህ መጥቶ ቆይታ የሚያደርገው ደግሞ ከአለማየሁ ፋንታ ልጆች መካከል አንዱ የሆነው እሱም የሙዚቃ ባለሙያ ነው። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት መምህርም ነው ሙዚቀኛም ነው። ታዲያ ከሱ ጋር ቆንጆ ቆይታ እናደርጋለን። ወደዚህ ትጋብዙልኛላችሁ። ረዳት ፕሮፌሰር ኃይሉ አለማየሁ ወደዚህ ጋብዙልኝ። እንኳን ደህና መጣ። ሰላም ነው ወይ? ከቫዮሊን ዋጋ አይደለ? አዎ አረፍ በልባክ። እሺ እንግዳችን ቫዮሊኒስት ነው። በቫዮሊኑ በጣም ይጠበበዋል አይገልጸውም። ስለዚህ በየመሃሉ የቫዮሊኗን ድምጽ ድንቅ አድርገው እየተጫወተልን ነው ቆንጆ ቆይታ የምናደርገው። ስለዚህ መግቢያችንም ደግሞ ከፈት ብለን እንጀምር በቫዮሊን አይደለ? ተመልካቾቻችንም ደስ የሚል ነው ፈሰስ የሚል ድምጽ ነው ያለው ቫዮሊኑ። ፈሰስ አድርገው እስቲ
ከልብ ነው የምናመሰግነው። ፍቅር አያረጅም፣ ትዝታ አያረጅም። ትክክል። አዎ የጋሽ አለማየሁ ፋንታ ትዝታም አያረጅም፣ በፍጹም አያረጅም። እናመሰግናለን በጣም። እኔም በጣም አመሰግናለሁ። የሙዚቃ አምባሳደሩ የባህል አምባሳደሩ የጋሽ አለማየሁ ፋንታ ልጅ ረዳት ፕሮፌሰር ኃይሉ አለማየሁ ፋንታ እዚህ በስለማን ተገኝቷል። ደስ ብሎኛል ስለተገናኘን፣ እንዲሁም ደግሞ እጅግም አዝኛለሁ እኔም እንዲሁም በዝግጅት ክፍላችንም ስም በጣም ብዙ አድናቂዎቻቸው ወዳጆቻቸው በተለይ ደግሞ ሙዚቃው ዘርፍ ላይ ያሉ ባለሙያዎች ለአብዛኞቹ በጣም ትልቅ የሚያሳዝን ዜና ነው ይሄ የእሳቸው ህልፈት። በሙዚቃው ዘርፍ ኢትዮጵያ ላይ ትልቅ ስም ያላቸው ጋሽ አለማየሁ ፋንታ ናቸው። ምናልባት የእሳቸው ትልቅ ባለሙያ መሆን ሙዚቀኛ መሆን ጥላው አንተ ላይ አርፎ ነው አንተ ሙዚቀኛ የሆንከው? እኔ እንኳን ሙዚቀኛ ሆናለሁ ብዬ አስቤም አላቅም። እውነት? አዎ። ምን ነበር ታዲያ? ኬሚስትሪ ማጠና ይመስለኝ ነበር። ኬሚስትሪ? በኬሚስትሪ በጣም ጎበዝ ስለነበርኩኝ፣ ነገር ግን በአንድ አጋጣሚ 8ኛ ክፍል ላይ ስንደርስ ኦሪንቴሽን የሚባል ፕሮግራም አለ በያሬድ የሙዚቃ ትምህርት ቤት። እሺ። በክረምት ላይ ሂድና እስቲ ዘዋል ተብዬ ወደዛ ሄድኩኝ። በዛው እንደ ድንገት ነገሮች ተቀየሩና እዛ ተመቻቹና ሳላቀው ወደ ሙዚቃ ውስጥ ገባው ማለት ነው። የሙዚቃ ኬሚስት ሆንክ? ወደ ዜማው ላይ ኬሚስትሪውን መስራት ጀመር? እንደዛ ሳላስበው ነው ወደዛ ውስጥ የገባ ነው። በእርግጥ ቤት ውስጥ እንሰማለን አንዳንድ ጊዜ ማሲንቆም ክራርም በገናም ሲጫወቱ እንሰማለን። ነገር ግን እዛ ውስጥ በዛን ዘመን ወደ ሙዚቃ ዓለም ብዙም ሰው ዶክተር ኢንጂነር እንድትሆንለት እንጂ ሙዚቀኛ እንድትሆንለት የሚፈልግ አልነበረም። ነገር ግን 8ኛ ክፍል ነገሮች ተቀየሩ። ወደ 9ኛ ክፍል ስናልፍ ግማሽ ቀን ነበር ትምህርትም የነበረው በሌሎች የመንግስት ትምህርት ቤቶች። እዛ ደግሞ ያሬድ ሙዚቃ ትምህርት ቤት ያው ሙሉ ቀን ነው። የቀለም ትምህርት ይገኛል። እዛ ሙዚቃውም ስላለ ሁሉንም እስቲ እንሞክረው ብለን በዛው ገብተን ቀልጠን ቀረን። የሚገርም ነው በጣም። እንግዲህ አንዴ ደግሞ ወደዛ ከተመሰጥክ የመውጣት እድልህ በጣም ጠባብ አይደለ? ምክንያቱም ጋሽ አለማየሁ አሉ ቤት ውስጥ የእሳቸውን ክራር፣ የእሳቸውን ዋሽንት፣ የእሳቸውን ማሲንቆ እየሰማህ ከዛ መውጣት አይሞከር። እዛ አካባቢውም ራሱ የትምህርት ቤቱ አትሞስፌር ራሱ ይይዛሃልና በጣም ደስ ይላል። አንዴ ደግሞ ከተለከፍክ ሙዚቃ መቼም ልከፍት ነው፣ ከተገባበት መውጣት አይቻልም። አዎ በጣም ከባድ ነው። ይከብዳል። ጋሽ አለማየሁ ፋንታን እንግዲህ በጣም በብዙ ስራዎቻቸው እናውቃቸዋለን። ታዲያ ስለሳቸው የምናውቀው ብዙ ነገሮች አሉ ስለ ጋሽ አለማየሁ ፋንታ። አንተ ደግሞ እንደ ልጅ እስኪ እኛ ማናውቀው አንተ የምታውቀው የሆነ የተለየ ነገር ስለሳቸው እስኪ ንገረኝ። ሰው እሳቸው ሩህሩህ ናቸው እንደዚህ ይላል፣ የተለያዩ ጥሩ ነገሮች ይናገራል። እሳቸው ግን ቤት ውስጥ በጣም ሲሪየስ ናቸው። በጣም ጥናት ላይ ጠንካራ ካልሆንክ እጅግ ስቃይን ነው የምትበላው። ምክንያቱም ድርድር የለም፣ ዝቅተኛ ማርክ ማምጣት የለም፣ ስሜን ታስጠፋላችሁ የሚል ነገር ስላለ በትምህርት ቤት ውስጥ ደግሞ ጥሩ የደረጃ ተማሪ ካልሆንክ በጣም ችግር ውስጥ ነው የምትገባው። እና ሳንወድ በግድም ቢሆን ፍላጎቱም የሙዚቃው ቢኖርም ደግሞ እንደገና ጠንክሮ መስራትም ስለሚያስፈልግ ሙሉ ጊዜን ቅዳሜም እዛው ነው። እሁድ እንግዲህ ትንሽ ትለቀቃለህ፣ ለቀቅ ይደረጋል። እሁድ ሰንበት ነው። ሰንበት ስለሆነ አትቀጡም። በሰንበት ምንም አንባል። እሳቸውም ሰንበትን በደንብ ያከብራሉ፣ ያውቁታል። የቤተ ክህነት ሰው አይደሉ? አባቱ ልጅ ተጣምቶት በጣም አዝኖበት ረግሞት የታረቀዋ አሁንም ረግሞ አይቀርም።
የደረሰብህም ነገር አለ እኮ አይደለ? በተለይ ከውጤት ጋር በተያያዘ ያው ብዙ ነገር ነው የሚጠበቀው ከናንተ ከልጆች 6 ናችሁ አይደል? አዎ 6 ነን። አንተ ስንተኛ ነህ? ሁለተኛ ልጅ። አንድ ጊዜ እንግዲህ 11ኛ ክፍል ሆኜ እኛ ጋር ቸርች ሚውዚክ የሚባል ትምህርት አለ እና በደንብ ተዘጋጅቼ ነው አጥንቼ ነው የገባሁት። ስራውን ሰርቼዋለሁ ብዬ አምናለሁ። እና አስተማሪው ሄደው ልጅ ወድቋል አሉ። አስተማሪው? አዎ። ለማን ነው የሚሉት? ለአቶ አለማየሁ። እሺ። እንዴት ነው ልጅ ሲል ወድቋል አሉ። ስንት አመጣ ሲል 75 ከመቶ 75 ከመቶ አምጥተሃል ወድቀሃል ተባልኩ። እንዴት ወድቃለህ 75 አመጣለህ ተብዬ የደረሰብኝ ቁጣ ለወርጅብኝ ሁሉም ማስታውሰው ነው። ከዛ እንደገና ሄደን በሚቀጥለው አስተካከልኩ። 75 ማለት ወድቀሃል ማለት ነው በሳቸው 90 ካልሆነ ማለፍ አይደለም የሚጠበቀው አለ ከዛ ማነስ የለበትም። እና እናንተስ ወደ ሙዚቃው እንድትመጡ በማድረግ በኩል አይገፋፏችሁም ነበር? እንዴት ነው ያላችሁ እይታ እንዴት ነበር ለሙዚቃ? አዎ ጊዜው ትንሽ በሰባዎቹ ጋር ግርግር የበዛበት ስለነበረ ለሙዚቃው ተብሎ ብቻ ሳይሆን ፕሮቴክት ለማድረግ አንዳንድ እንትኖች ነውጦች ነበሩ። ያፓም ምንም የሚባል ነገር ያንንም ትንሽ ወደዛም ለመቆጠብ እንደገና ትምህርት ቤት ውስጥ ሙሉ ቀን የምትውል ከሆነ ለቀበሌ አምጥተህ እንትን ትሰጣለህ። ትምህርት ቤቱ ይሰጣል። ትምህርት ቤት ከሰኞ እስከ ቅዳሜ ነው የሚውለው ብሎ ሙሉ ቀን ነው ብሎ ማረጋገጫ ስለሚሰጥ ብዙ ችግር አይፈጠርም። ስለዚህ በዛ ምክንያት ትንሽ ፕሮቴክት ለማድረግም ጭምር ነው። ያው ምንድነው ብዙ ጊዜ ራሳቸው ሙዚቀኛ ሆነው ራሳቸው ድምጻዊ ሆነው ነገር ግን ልጆቻቸው ወደዛ እንዲሄዱ ማይፈልጉ ብዙዎች ናቸው እስካሁን በመንሰማቸው አይደለ? ብዙ ፈተናም እንደውም ያደርሳሉ ወደዛ እንዳይሄዱ ልጆቻቸውና ምናልባት እናንተ ጋርስ እንዴት ነው የሚለውን ነው። ብዙ ጫና የለም። ወደዛ ውስጥ እንድንገባም ይፈለጋል። ከቀጠልንም በደንብ ትምህርቱም ሳይለቀቅ እንደገና በደንብ በጥንካሬ በሙዚቃውም ገፍታ እንድትሄድ በዛ ምክንያት ነው ከአንደኛ ከራንክ ውስጥ አንወጣም ከአንድ እስከ 3 ውስጥ እና ሁሉንም አመት ማለት ነው። በዛ ምክንያት ስኮላርሺፕ ወደ ቡልጋሪያ የኔ እህት ፒያኖ ተማሪ ነበረች። አንድ ክፍል ትበልጠኝ ነበረ እና ሁለታችንም አንደኛና ሁለተኛ ነው የምንወጣው። አትለያዩም ሁለታችሁ አይደል? ስለዚህ በዛ ምክንያት ቡልጋሪያ ስኮላርሺፕ በከፍተኛ ትምህርት ኮሚሽን የሚባል ነበረ። በዛ ስናመለክት ለመጀመሪያ ጊዜ 5 ሰው ከዛ ውስጥ ሁለታችን ከአንድ ቤት በአንድ ቀን ስኮላርሺፕ አገኘን ማለት ነው። ይገርም ነው በጣም። አባትነታቸውስ ጋሽ አለማየሁ ፋንታ የአባትነታቸው መልክ ምን ይመስላል? በጣም ጠንካራ ዲሲፕሊን፣ ሰዓት ወደ ስራው መሄድ፣ እኛን ግን ቀጥ አድርጎ የሚይዝ ይሄ ኢቭን ከግቢ ወጥተን ኳስ ስንጫወት ከተገኘን ችግር ነው። ግቢ ውስጥ መጫወት ይችላል። ከግቢ ወጥተን ስንጫወት የሰፈር ልጆች እንኳን ካዩ ሲጠመዘዙ አባታችሁ መጡ ስለሚሉ እየሮጥን ነው የምንገባው እና በጣም ጠንካራ ይሄ እንደዚህ የሚል ነገር የለውም። ሞር ትምህርት ላይ እንድናተኩር ይሄ ጊዜ እንዳይባክን ፈጽሞ ጊዜያችሁን አታባክኑ ሌላው ይደርሳል የሚሉ አይነት አባት ናቸው። ቆፍጠን ያሉ ናቸው። ቆፍጠና ነው። ኧረ በስመ ልክ ቼበለው የሚለው ሙዚቃ ላይ ያለው ማንነታቸው አለ። እዛ ላይ ያለው ካራክተር አለ። ቼበለው የሚለው ቆፍጠን ያሉ። ስለዚህ ቤት ውስጥ እንደዛ የማይደራደረው መደራደር የሚባል የለም። መምራት አባት ሆኖ መምራት ነው ቤቱን። እንደዚህ መካከለኛ መንገድ የሚባል ልክ መደረግ ያለበትን ያረጋል። ከዛ ውጪ ወለም ዘለም የለም። ቼበለውም ላይ እኮ እንደዛ ነው። ወለም ዘለም የለም። ለኢትዮጵያ ለሀገር ወደ ኋላ የለም። ምንም ድርድር የለም። ቼበለው ጋሽ አለማየሁ ፋንታ በጣም የሚታወቁበት ሀገር የነቀነቁበት ስራ ነው። እሱንም ደግሞ በቫዮሊን ምን አይነት ነው? ይኸው ልጃቸው አለ
ይሄ ቼበለው ላይ ያለው የጋሽ አለማየሁ ፋንታ ቆራጥነት ቤታቸውም ውስጥ ልጆቻቸውን ሲያሳድጉ በማይሆን ነገር ላይ ምንም ድርድር አያቆም እያለን ነው ልጃቸው ኃይሉ አለማየሁ። የሚገርም ነው። አሁን እንግዲህ ቤታችሁን እየሳልኩት ነው። ምክንያቱም ጋሽ አለማየሁ ፋንታ መጫወት የሚችሏቸው ሙዚቃዎች ወይም የሚታወቁባቸው በጣም በርካታ ናቸው። ማሲንቆ፣ ክራሩ፣ ዋሽንቱም ጭምር በገናውም ደግሞ ራሱን የቻለ ሌላ ደግሞ እና ቤታችሁ እንዴት ነው? አልሞላም በሙዚቃ መሳሪያዎች? ተመስገን ነው ተመስገን ነው በጣም እንጂ አይደለ? አዎ አንድ ሰው ያን ሁሉ ሙዚቃ ተጫውቶ እንደገና በድምጽም ክራር፣ መሰንቆ፣ በገና፣ ዋሽንት፣ ድምጽ እንደገና በነዛም ውስጥ በኢንስትሩመንቶቹ ውስጥም ደግሞ የተለያየ አይነት ስታይሎች አሉ። ምሳሌ ዓለማዊ ሙዚቃ አለ፣ መንፈሳዊ ሙዚቃ አለ፣ የሽለላ ቀረርቶ ሽለላ አለ፣ ሰንጎ መገን የሚባለው እንደዚሁም የተለያዩ መዲና ዘለሰኛዎች አሉ። ማሲንቆ ደግሞ ማሲንቆ ለዘለሰኛው ተብሎ ማሲንቆ ይመዘዛል። ለመንፈሳዊ ተብሎ በገና ይመዘዛል። ለትካዜ ወይም አንዳንድ ሰው ሆዱ ሲባባ ወይም መሸፈት ሲፈልግ ክራሩን አንስቶ ይተክዛል። ዋሽንቱ ደግሞ የእረኝነቱን ያስታውሳል። ድምጹም አንዳንዴ ማንጎራጎር አለ፣ ሲያስፈልግ ሽለላው አለ፣ ፉከራው አለ። ዓለማዊ የሚሆኑ ሙዚቃዎች በትዝታ ቅኝት ስለ ፍቅር አሁን ቅድም እንደተነገረው ስለ ዓለም፣ ስለ ጋብቻ ክቡርነት፣ ስለ ቤተሰብ መመስረት፣ ስለ ተፈጥሮ በተለያየ መልኩ በአጠቃላይ ዓለምን የሚገለጽበት መሳሪያ ስለሆነ ሙዚቃ ዓለምን ያስውባታል ማለት ነው። ለየት ያለ ነው። ይሄ ድምጻቸው በራሱ አንድ ሙሉ ባንድ ነው አይደል? ምክንያቱም በፉከራውም በሽለላውም በትዝታውም በባቲውም በማሰሉም እንዳልከኝ በዘለሰኛው በብዙ መልኩ እንደፈለጉት ነው የሚሆነው ድምጻቸው በራሱ። ስለዚህ እንደየስሜታችሁ እንደየሁኔታው እንደየወቅቱ የሚሆን ጾምም ሲሆን ደግሞ አሁን ጾም ላይ ነን አይደል? ጾምም ሲሆን ይመጣል በገናው። በገናው መንፈሳዊ ሆኖ ሙዚቃ በዚህኛው በኩል ይመጣል። በመዲና ዘለሰኛውም በመሰንቆ አለ። ሽለላ፣ ፉከራ፣ ሀገር ሲወረር፣ ድንበር ሲጣስ ደግሞ የሚያነቃቃ ወኔ የሚሰጥ ፈሪውን የሚያበረታ ጀግናውን የበለጠ የሚያጀግን እንደዛ አይነት ሙዚቃዎችም አሉ። በዚህ ላይ ደግሞ ሰርግ ሲሆን፣ ቤተሰብ ሲመሰረት፣ ዓለም ሲሆን ለሱ ደግሞ የሚሆኑ ሙዚቃዎች አሉ። ትዝታ ለትዝታ ደግሞ የሚሆኑ ያለፉትን ለማስታወስ የመሳሰሉት አሉ። የተለያዩ ዘርፎች ስላሉት እነዛም ሁሉ አቀናይቶ መያዝ ማለት አንድ ተቋም ማለት ነው። አንድ ሰው ሳይሆን አንድ ተቋም እንደማለት ነው። በትክክል መታደል ነው እንግዲህ ከላይ ሲሰጥ ትክክል ነው። ምንም ማድረግ አይቻልም። እንግዲያው በትምህርት ቤት ተገብቶ ብቻ አይደለም የተሰራ። ይሄ ትልቅ ተሰጥኦን ይጠይቃል። በተፈጥሮ ብዙ ማስተዋልን፣ ብዙ መሻትን፣ መጣር እና ያለ መሰልቸት መስራትን፣ አንድን ነገር አጥብቆ መያዝ ጥግ ድረስ ሲያዝ ምን ያህል ውጤት መጨረሻ ላይ ሊያመጣ እንደሚችል የሚያሳይ ይመስለኛል። በትክክል እንግዲህ እነዚህ ማለት አሁን የጠራ ናቸው የሙዚቃ መሳሪያዎች የኢትዮጵያን ሙዚቃ የኢትዮጵያን ባህል የሚናገሩ ናቸው። እነዚህን ይዘው ነው እንግዲህ በተለያየ ሀገራት ላይ ጋሽ አለማየሁ ፋንታ ይዘው በዛ በአስገራሚ ጥበባቸው እየተጫወቱ ሌሎች ጋር እንዲጋባም ያደርጉት የኢትዮጵያንን ባህል የሚያስተዋውቁትና ምን ያክል ጋሽ አለማየሁ ፋንታ የባህል ሙዚቃ አምባሳደር ናቸው። ከንጉሱ ዘመን ጀምሮ ነው። በ1959 ሴኔጋል ላይ በተደረገው የጥቁር ፌስቲቫል ላይ እዛ ላይ ሲጫወቱ ንጉሱ አዩዋቸው። ራሱ እናንተ ይሄን ያህል ጥበብ ካላችሁ ብለው አድንቀው
ከኔ ጋር ትሄዳላችሁ ሜክሲኮ አሉ፣ ካናዳ። እሺ ይሄ ማለት እናንተ የሀገር መልክ ናችሁ። ምክንያቱም አገር የሚገለጸው አንዱ ፓርት በስነ ጥበብ ነው፣ በባህል ነው። የባህል ሙዚቃ ደግሞ በጣም ብዙ የጠለቀ ማንነትን የሚያሳይ መልክን የሚያሳይ ማለት ነው። እና እኛ ያለንን ጥበብ የኢትዮጵያን ባህል በባህላዊ መሳሪያ፣ በባህላዊ አለባበስ፣ በባህላዊ ውዝዋዜ ታጅቦ ሙሉ ሆኖ ሲቀርብ እጅግ ገላጭ ይሆናል ማለት ነው እና ራስን የመግለጫ መንገድም ነው። ስለዚህ በዛ መልኩ በተለያዩ ዓለማት በመዞር በአሜሪካ፣ በአውሮፓ፣ በኤዥያ፣ በአፍሪካ በመዞር ኢትዮጵያን ለማስተዋወቅ ከተለያዩ ሰዎች ጋርም በመሆን እንደገና ደግሞ ብቻ ሶሎ ይሉታል ብቻውን፣ ነገር ግን የተለያዩ ሙዚቃ መሳሪያዎችን ከድምጽ ጋር አዋህዶ በመጫወት ብዙ ነገር የሰሩ ናቸው አቶ አለማየሁ። ምክንያቱም ለምሳሌ በአውሮፓ ውስጥ ጡረታ ከወጡ በኋላ በተለያዩ ጀርመን፣ ዴንማርክ፣ እንግሊዝ፣ ፈረንሳይ፣ ኦስትሪያ፣ ስዊዘርላንድ፣ ኔዘርላንድ ብቻ በጠቅላላ አውሮፓን በመዞር የኢትዮጵያን ሙዚቃ ቱባውን ባህል ለማስተዋወቅ ተሞክሯል። አገር ፍቅር 10 አመት በሚሰሩበት ጊዜ በካናዳ፣ በሜክሲኮ ለምሳሌ ሜክሲኮ የሜክሲኮ ኦሎምፒክ ላይ ማሞ ወልዴ ሲያሸንፍ እነሱ እዛ ነበሩ። የኢትዮጵያን ሙዚቃ አሳይተዋል። ኮሪያ ለምሳሌ ኪም ኢል ሱንግ የሹመት አመታቸውን ሲያከብሩ በዛን ጊዜ እዛ ላይም ደግሞ ፓርቲስፔት አድርገው ብዙ ሜዳሊያዎች አግኝተው ሽልማት አግኝተው ተመልሰዋል። ራሻም ሳይቀር ሄደዋል። በተለያዩ ዓለማት በመዞር የተለያዩ የሙዚቃ ዝግጅቶች አድርገዋል። ነገር ግን የባህል አምባሳደርነታቸው በጣም በሚገርም ሁኔታ አንድ ሰው የተለያየ በማሲንቆ ተጫውቶ መዲና ዘለሰኛን፣ በዚህኛው ደግሞ መንፈሳዊም በበገና ሲጫወት፣ በሌላኛው በክራር ደግሞ ዓለማዊ ሙዚቃ ሲጫወት፣ በድምጹ ሲሸል ሲፎክር ሲያዩ ፈረንጆቹ እንዴት ሊሆን ቻለ የሚል ግርምት ነው የሚይዛቸው። ምክንያቱም ግፋቤ በአንድ ኢንስትሩመንት ነው ስፔሻላይዝ የምታደርገው ወይም እንደዚህ ራስን እያጀብክ መጫወት ራሱ በጣም ከባድ ነገር ነው። ኢንስትሩመንቱን መጫወት አንድ ነገር ነው። እንደገና ደግሞ ራሱን አጅቦ በድምጽ እያጀቡ መጫወት ሌላ ነገር ነው። አብዛኛው ድምጻዊ ነው ብቻ ድምጻዊ ሌላ ሰው እያጀበው ነው የሚጫወተው። ነገር ግን ራስን ያጅበ የተለያዩ ስታይሎችን፣ ፎርሞችን፣ የሙዚቃ ስታይሎችን በመጠቀም መዲና ዘለሰኛ፣ ትዝታ፣ አምባሰል፣ አንቺ ሆዮ ለኔ የሚሉትን በሙሉ ባቲ ቅኝቶቹን በተለያዩ ኢንስትሩመንት መጫወት ማለት መታደል ይመስለኛል። በትክክል እንዳልከው የኛን ሀገር ማስተዋወቅ ብቻም ሳይሆን ደግሞ አንዳንዴ እንደ ሁኔታው ህንድኛ ትችላለች እስከ መባልም የደረሰበት ጊዜ አለ። ማሲንቋቸው ማለት እንደየሀገሩ የሚመጣ ከሆነ ወደኛ በእነዚህ የሙዚቃ መሳሪያዎች የነሱን የሆኑ ዜማዎችን እነሱም ቀረብ ብለው እንዲሰሙ እንዴ የኛን እንዲሉ በሚያስችል ሁኔታ እንዲህ አይነትም የመጫወት ልምድ እንደነበራቸው ብቃቱም ጭምር እንደነበራቸው አውቃለሁና ይሄ በራሱ ልዩ ነገር ነው። ልዩ ነገር ነው። ትክክል ነው። ሌላው ደግሞ እንግዲህ የእሳቸው ስራዎች ላይ በጠንካራ መልኩ የሚነሳው የግጥማቸው ጠንካራነት ነው። እዚህ ላይ ብናወራ ደግሞ ደስ ይለኛል። ምን ያክል ቅኔ ያለው ውስጡ፣ ምን ያክል ጠንካራ ሀሳቦችን በውስጡ ይይዛል። የእሳቸው የሚያንጎራጉሯቸው ከመጀመሪያው ብንጀምር 8 አመት ዲያቆን ነበሩ። ቤተ ክርስቲያን ሲያገለግሉ ነበረ። ከዛ ቀጥሎ ወደ ዓለማዊ ነገር ሲመጡ ያሏትን ነገር ብላት ደስ ይለኛል። እሺ ደስ ይለናል፣ እንስማው። እቱ ባንቺ ነገር ባንቺ የተነሳ ድቁናዬ ቀረ ዳዊቱም ተረሳ። እቱ ድቁናዬ ዳዊት ያንቺ ነሺ ብደግም የማልሰለችሽ። ቅኔ ነው ውስጡ ብዙ ነው ውስጡ። ድቁናው ተረስቶ ወደ ዓለማዊ ሙዚቃ መምጣታቸውን የሚያሳይ ነው ማለት ነው። ዓለማዊም በሆነ መንፈሳዊም በሆነው እንትን ላይ ብዙ ግጥሞች አሉ። በትክክል ቅኔያዊ የሆኑ ውስጠ ወይራ የሆኑ ግጥሞች አሉ። ለምሳሌ በመዲና ዘለሰኛዎች ውስጥ ሲገባ እጅግ
ጠንካራ መልእክቶችን የሚያስተላልፉ ብዙ እንትኖች አሉ። ለምሳሌ ዓለማዊ ላይ ስንሄድ የመጀመሪያዎቹ ሙዚቃ ላይ ወንደላጤ የሚል ነው። የራሱ ሙዚቃ ነው። ሙዚቃውም ግጥሙም ማለት ነው። ዜማና ግጥሙ ማለትም በአገር ፍቅር ውስጥ አንድ 3 አመት ከቆዩ በኋላ እንግዲህ ትዳር መፈለግ ይመጣል። ስለዚህ ወንደላጤ ከመባል የሚለውን ሙዚቃ መድረስ ፈለጉና ወንደላጤ የሚለውን እስኪ መቼም ይገርም አድርገው ነው። አዎ ወንደላጤ ከመባል ብቻውን ሰው ከመባል ብንጣመር ይሻላል ብንጋባ በማን እድል የሚል በማን እድል ወደዛ መንደርደሪያው ላይ ነው። ወደ ትዳሩ ሲንደረደሩ ትዳሩ መንደርደሪያው ነው ማለት ነው። ከዛ ተቀባይነት አገኘና እንግዲህ ከዛ እናንተ መጣችሁ። እንደሱ ሆነ። በጣም ደስ ይላል። ልዩ ነገር ነው ይሄ። ሌላው ደግሞ የሳቸው እንግዲህ እነዚህ ግጥሞቹ በራሳቸው ትልቅ ኃይል ያላቸው ናቸው። ከዛ ሙዚቃ መሳሪያዎቹንም ድንቅ አድርገው ነው የሚጫወቷቸው። ከዛ ደግሞ ያዝያዝያም ችሎታቸው፣ ድምጽ አወጣጣቸው እንደየሁኔታው እንደየዜማው ቅድም ብለናል። ባቲ ሲሆን፣ ዘለሰኛው ሲሆን፣ አምባሰሉም ሲሆን ይሄስ ችሎታቸው የሚታለፍ እኮ አይደለም አይደል? በጣም እጅግ ብዙ የረዳው እንደሚመስለኝ ይሄ የቤተ ክህነት ውስጥ ማዜም፣ ዜማን መማር፣ ድቁና ላይ መቆየት ብዙ ነገር ያስተምራል። ምክንያቱም ድምጽን ለመሞረድ ጆሮን ለመሞረድ በጣም ትልቅ አስተዋጽኦ አለው። ከዛ ውጪ ደግሞ እንደገና በአገር ፍቅር ቲያትር ውስጥ መስራት ማለት ብዙ ታዋቂ ዘፋኞች የነበሩበት እነ ሽሽግ ቸኮል፣ እነ አሰፋ ባተ የተለያዩ ትልልቅ ዘፋኞችና መሳሪያ ተጫዋቾች የነበሩበት ስለሆነ ጆሮህን እያስተካከሉ እየሞረዱ ይመጣል። ምክንያቱም በየጊዜው ትሰማለ። ባህላዊ ሙዚቃዎች እዛ ይጫወታሉ፣ ዘፋኞች አሉ፣ እንደዚህም ተወዛዋዦች አሉ፣ ቲያትር ሰራተኞች አሉ። በብዙ ዘርፍ እንድትገባ ያደርጋል። እንደገና ከኋላ ደግሞ ይዘው የመጣው መንፈሳዊ ሙዚቃ ላይ የነበሩት ነገሮች ይኖራሉ። እነዛ ሁለቱ ሲገናኙ ሞር እንትን ያደርጋል፣ ሀብታም ያደርጋል። አሰማምህም ላይ ባገላለጽህም ላይ ድምጽህ ላይ ጥሩ ውጤት ይኖረዋል ማለት ነው። አሁን ደግሞ ቫዮሊንን የመሰለ የሙዚቃ መሳሪያ ኖሮ እንዲሁም ደግሞ አንተን የመሰለ የቫዮሊን ሙዚቃ ምሁርና እንዲሁም ደግሞ ሙዚቀኛ አግኝተን ሁለታችሁ ተገናኝታችሁ በጨዋታችን መሀል ደግሞ በሱ ካላዋዛ ነው ከባድ ነው አይደል? እስቲ አንድ ታዲያ እስቲና አንቆርቁረው። መተሽ ብትጠይቂው ይነግርሻል፣ ምን ጊዜም አይረሳ
ያስታውሳል። እንዴት ይረሳል? ከልብ እናመሰግናለን በጣም በድጋሚ ዛሬ ውብ አድርገናል። በቫዮሊኑ ድምጽ በአንተም ጥበብ ከልብ ነው የምናመሰግነው። እኔም እጅግ በጣም አመሰግናለሁ። የእሳቸው ብዙ ያልተነገረው ነገር ቲያትር ራሳቸው ደርሰው ያዘጋጁታል። በ10 ዓመት ያክል በሀገር ፍቅር ቲያትር ሲያገለግሉ አንዱ ያገለግሉበት ሙያ ትወናው ነው። ይሄ በዚህስ በኩል ያለው ችሎታቸው ምን ያክል ልዩ ነበረ? እኔም በጣም ነው የገረመኝና አሁን ባለፈው ገንዘብን ጣዖት አደረገው የሚል ድርሰት ደርሶ ራሱ ነቢልና የሚል ካራክተር ነበረ የዋናው ገጸ ባህሪ ማለት ነው። ራሱ ደርሶ ራሱ እንትን የሚያደርገው የሚተውነው እና በጣም አስገራሚ ነበረ። አሁን ስሰማው ራሱ እንዲህ ይሄ ነገር እንዴት ሊሆን ቻለ? እንዲሁም ደግሞ እንደገና ከዛም አልፎ በህይወት ዙሪያ የሚል ፊልም ሰርቷል። በህይወት ዙሪያ የሚል ፊልም አዎ፣ ይህንንም ማስታወስ ያስፈልጋል። ነገር ግን ይሄ ነቢልና የሚለው ልክ ጣዖት ሆኖ በጣም ቆንጆ ካራክተር ነው። እንዴት አድርገው እንደሚገልጹት ካልተሰማ በስተቀር ለመግለጽ ትንሽ እንትን ይላል። በጣም የሚገርም ነው። በዚህም ዙሪያ ትልቅ አስተዋጽኦ ነው ይሄ። ከዛም ውጪ እንደገና ወደ 60ዎቹ ስንመጣ ደግሞ ወደ ትምህርት ቤቱ እንመጣለን ማለት ያሬድ ሙዚቃ ትምህርት ቤት። አዎ ያሬድ ሙዚቃ ትምህርት ቤት ሲከፈት በ1960 የመጀመሪያዎቹ የባህል ሙዚቃ አስተማሪና የባህል ሙዚቃ መሳሪያ አስተማሪ የመጀመሪያው መስራች ነው። 2 ሰዎች ናቸው፣ እሱና የክራር መምህር የነበሩት 2ቱ ሆነው ነው። ሌሎቹ በሙሉ የውጭ ሀገር ዜጎች ናቸው። ግን የመጀመሪያ ስለሆነ የለም ካሪኩለም የለም፣ ሲለበስም የለም። ያን እንግዲህ ማጣጣምና መጀመር አስፈላጊ ሆኖ ከተገኘ በምን መልኩ እንስራው የሚል ነገር ይመጣል። ሪትምና ኖቶች ወይም ቶኖች አንድ ላይ በመዋሃድ ነው ሙዚቃን የሚፈጥሩት። ያን ለማድረግ እንግዲህ እዚህ ሀገር በኖት ማስተማር ካልተቻለ አዲስ መንገድ መቀየስ አለበት ብላ በቁጥር ማስተማር ተጀመረ። ይሄ ቁጥር ማስተማር እጅግ ውጤታማ ነው። የሆነበት ምክንያት አቶ አለማየሁ መዝፈን ይችላሉ፣ መጫወት ይችላሉ። ያ ሰውየው የሙዚቃው ኢሜጅ እንዲኖረው ያደርጋል። ሙዚቃውን በደንብ የሀገሩ ሙዚቃም ነው፣ በዛ ላይ በደንብ እንዲገነዘበው ያደርጋል። ሁለተኛ በቁጥር እየተጫወተ እዚህ ጋር ዜማውን እየሰማ በጆሮ ዜማውን ይሰማል፣ በቁጥር ይነካል። ሁለቱ ሲዋዱ ሪትም ይመታል። እነዚህ ነገሮች ሲቀናጁ ሰውየው በቀላሉ ሙዚቃ መማር ይጀምራል። ይሄ ሜተድ የዛሬ 40 ዓመት ጃፓኖች ሱዙኪ የሚባል ሜተድ አለ እኛ የምናስተምርበት አሁንም። እሺ ምሳሌ ተማሪዎች ሲጀምሩ የሚያውቁትን ሙዚቃ ለምሳሌ ትዊንክል ትዊንክል ቢሆን እሱን ያውቁታል። በቁጥር ነው የሚጀምሩት። እኛ ሀገር ግን የተጀመረው ከዛሬ 57 ዓመት በፊት ነው። እዚህ ግን ከ40 ዓመት በፊት ነው። አሁንም ይሰሩበታል። ሚደንቅ ነው። እና እንዴት አመጡት ከየት መጣ እያልኩ እኔም በጣም የሚገርመኝ እሱ ነው። እንዲህ አይነት ሜተድ እንዴት ሊያገኙ ቻሉ? በቁጥር ማስተማር የሀገርህን ሙዚቃ ኖቶቹን መጻፍ ባልተቻለበት ዘመን በጆሮ ቶኖቹንና ሪትሙን አስገብተህ በቁጥር ደግሞ እዛ ላይ እያየህ እያንዳንዷን ክራርም ከሆነ ጣቶችን እያንቀሳቀስክ በተሰጠ ፖዚሽን ላይ ሙዚቃውን መፍጠር ማለት ነው። ይሄ አስደንጋቂ ነገር ነው። ትልቅ መሰረት ነው። አሁንም የሚሰራበት በዛው ነው። የመምህርነት ጸጋቸውም ደግሞ በጣም ትልቅ ነው። ብዙዎችም የሚመሰክሩት ነው። በዚህ ሁሉ አመታት ያሬድ ሙዚቃ ትምህርት ቤትም 50 አመታት በላይ ቆይቷል። በነዛ ሁሉ ጊዜያት በጣም በርካታ ሰዎችን የሙዚቃ ባለሙያ አድርጓል። ሙዚቃ መሳሪያዎችን በደንብ አድርገው እንዲጫወቱ አድርጓል። ይሄ በራሱ ትልቅ የሚነገር የሳቸው አንዱ ውለታ ነው። ይሄኛው በጣም ምክንያቱም በትምህርት ዙሪያ የሚደረጉ ነገሮች ቀጣይነትም ስላላቸው ራሱን የቻለ ብቻውን ሙሉ እንትን የሚወጣው ነው። ሙሉ አንድ ፕሮፌሽናል የሆነ ሰው ሙሉ ጊዜውን
ሊሄድበት የሚገባ ነው። እነዛን ቅድም የጠቀስናቸውን ትቶ እንኳን በዚህ ብቻ ፕሮፌሰርነት መሆን ማግኘት ይቻላል። ብዙን የሰሯቸው ስራዎች በጣም በርካታ ናቸው። በእያንዳንዱ ሙዚቃ መሳሪያ በማሲንቆም በበገናውም ብዙ ስራዎችን ሰርቷልና ምን ያህል ናቸው የሚለው በራሱ አንዱ ጥያቄ ነው። ምን ያህልስ ይሰነዳሉ ስራዎቻቸው? ምን ያክል የተቆጠሩ ናቸው? በዚህ በኩል እንዴት ነው ያለህ መረጃ? በተለያዩ ቦታ ይኖራሉ። በፊት ጀምሮ በኢትዮጵያ ሬዲዮ ሲል በኢትዮጵያ ቴሌቪዥን በፊቱ እና በተለያዩ ካሴቶችም ይኖራሉ። ሲዲዎች ነበሩ ታሳትመዋል። ግን በበቂ ሁኔታ ተሰንዷል ብዬ አላስብም። ምክንያቱም እነዚህን ማሰባሰብ አሁን ካሁን በኋላ እንግዲህ እግዚአብሔር ከፈቀደ መታሰብ ያለበት ነገር ነው። በደንብ የኛ ሀገር ታሪክ አሰናነዳችን ትንሽ ደከም ያለ ነው። በእኛም በራሳችንም ጭምር ማለት ነው። በራሳችን ድክመትም ጭምር የመሰነድ አቅማችን ብዙም እንደ ፈረንጆቹ አይደለም። እነሱ ትንሿን ነገር ነው ሰንደው ትልቅ የሚያደርጉት። ነገር ግን እኛ ሀገር እንደ ዘበት ያልፍና በኋላ ላይ ነው የሚቆጨው እንጂ በአብዛኛው ብዙ ቦታ ላይ ኢንተርቪው አሉት። በአብዛኛው ጋዜጦች ላይ አለ። የተለያዩ ሽልማቶች ከተለያዩ መንግስታት፣ ተቋማት እንደዚሁም ከተለያዩ ዩኔስኮ ሳይቀር ዓለም አቀፋዊ ድርጅቶች የተሰጡ ሽልማቶች ይኖራሉ። እነዛ አሉ ቤት ውስጥ። ነገር ግን ብዙዎቹ ስራዎች ከተቀዱት ውጪ ሊኖሩ ስለሚችሉ የመሰነድ አቅማችን ብዙም የተጠናከረ ስላልሆነ እንግዲህ መፈለግ ያስፈልጋል፣ መቆፈር ሊያስፈልግ ነው ማለት ነው። የመጨረሻዎቹ ጊዜያት የጋሽ አለማየሁ ፋንታ ምን ይመስል ነበረ? እንግዲህ ለ6 ወራት ያክል ህመም ላይ እንደነበሩ በድንገት ባጋጠማቸው ጉዳት ሳቢያ ህመም ላይ እንደነበሩ ይታወቃልና አንተስ እንደ ቅርብ እንደ ልጅነትህም የመጨረሻዎቹ ጊዜያት ላይ የነበራቸው ሁኔታ ምን አይነት ነበረ? አዎ እንግዲህ አሳዛኝ ነው። ነገር ግን እዛው ግቢያችን ውስጥ ነው በሩ ላይ ሸርተት ብለው የወደቁት እና እዚች ጋር ኦፕሬሽን አስደረግናቸው። ቦል አለች፣ እሷን ሐኪም ቤት ገቡ። ከዛ በኋላ ከኦፕሬሽኑ በኋላ አመላቸው መቀየር ጀመረ። ለምን ተነካው የሚል ነው እንግዲህ። የድሮ ሰው አይወድም። እስከ ዛሬ ድረስ ምንም አይነት ሐኪም ቤት ገብቶ አያውቁም። 89 ዓመት ጭራሽ ሐኪም ቤት የሚባል የለም። ምንም አይነት በሽታ የለባቸው። የውስጥም ሆነ በቀን ከቦሌ ፒያሳ ይመጣሉ፣ ወክ ያደርጋሉ፣ በእግር ነው የሚሄዱት። ስለዚህ ምንም አይነት ችግር አልነበረም። ሙዚቃ ነው መድኃኒታቸው። እሱ ነው የአጥንት ስፔሻላይዝድ ሆስፒታል። እዛ ውስጥ ሲታከሙ እንትኑን ነቀሉት፣ ግሉኮስ እና እዛ ውስጥ የሚደረገው መድኃኒት ነቅለው አታርጉብኝ አሉ። አንድ ዊልቸር የሚነዳ ልጅ ከዚህ በፊት ዘፋኝ ነው። እሱ መጥቶ መስፈን ሲጀምር ረሱት። አብረው መስፈን ጀመሩና ነው ከዛ በኋላ ያ ቀለባቸውን ሁሉ ወሰደው። ከዛ በኋላ እጃቸው አልሰሙትም ተደርጎ በስነ ስርዓት ሁሉ ነገር አብረው እየዘፈኑ ሁሌ እየመጣ አዘፈንልን እስኪወጡ እያልን ይደንቅ ነው በጣም። በቀላሉ ሁሉ ነገር ተሳካ። አዎ አይደል? ሁሉ ነገራቸውን ጣሉት አይደል? ከነማን ጋርስ በጋራ ሰርተዋል? አንዱ እንግዲህ ከጂጂ ጋር ወይም ከእጅጋየሁ ሽባባው ጋር በአንድ መድረክ ላይ ያቀረቡት ስራ መኖሩንም ሰምቼ ገርሞኛል። ትክክል። እሷም ከኒውዮርክ መጣ፣ እሱም አውሮፓ ውስጥ ነበሩ። በምን አጋጣሚ ነበር? ራሱ በተለያዩ ጊዜ ኮንሰርት ይጠራል በተለያዩ ሀገሮች። እሺ። እና በዛ አጋጣሚ ኮንሰርት እሱ ሊሰራ በሄደበት ሀገር እሷም ትመጣለች ከኒውዮርክ። ድንገት ተገናኙና ኮንሰርቱን እዛው ይጀምሩታል፣ እዛው ያልቃል ማለት ነው። ሁለት ሙያተኛ ሲገናኝ ከዚህ በፊትም ይተዋወቃሉ እዚህ። ስለዚህ እዛ ሲገናኙ ደግሞ የበለጠ ቆንጆ ስራ ሰርተው መጡ።
ድሃ መስሎኝ ተራብቶ ባየው ለካስ ጌታ ኑሯል የተሰቀለው ወቅቱ እንግዲህ የአብይ ጾም ነው። የአብይ ጾም ላይ ደግሞ ዘለሰኛው በገናው በደንብ የሚደመጥበት ሰውም ራሱን የሚያዳምጥበት በበገናው ውስጥ በማሲንቆ ውስጥ በመዝሙር ውስጥ ራሱን ያዳምጣል ሰው ስክን የሚልበት ጊዜ ነውና የእሳቸው ስራዎች ምን ያክል የሚነክሱበት ጊዜ ነው። ምን ያክል ትታዘባለህ አንተስ? ምን ያክል ትሰማለህ? በየምትንቀሳቀስበት በሙሉ አሁን መቼም አየሩ የሚሞሉት እሳቸው ነው። ይሄ በትክክል ነው። በአብዛኛው እንደማየው በህዝቡም ተቀባይነት ያለው የሰሩ ይመስለኛል እና ሳይ በጣም አየሩን የሚሞላው የእሳቸው ስራ ነው። በተለይ በበገናና በመዲና ዘለሰኛ መዲና ዘለሰኛው በማሰንቆ ነው፣ ያኛው ደግሞ በበገና ዝማሬው መንፈሳዊ ዝማሬው ማለት ነው። ስታዘብ ጥሩ ተቀባይነት አለው። ያም የሚያሳየው አሁን ባረፉም ጊዜ ፍትሀት ላይ ቄሶቹ በደንብ አንደርስታንድ ያቆታል ማለት ነው እና አባታችን እያሉ ነው የሚፈቱት የነበረው። ይሄ ነገር ለካ ቤተ ክርስቲያን ውስጥ ሰርጾ ገብቷል የሚል ምልክት አሳይቶኛል። ከአፄ ኃይለሥላሴ ጋር በተያያዘ አንድ ለየት ያለም ደግሞ የገጠማቸው ነገር ነበር አይደለ? ጋሻ ለማየሁ እሱ የሚያስቀን አንዳንዴ የሚያስገርምም የሚያስቀንም ነበር። ካናዳ በሄዱበት ጊዜ አፄ ኃይለሥላሴ ከኛ ጋር ትሄዳላችሁ ሲሉ ሁሉን ነገር መሟላት አለበት ብለው ሙሉ ሱፍ የተለየ ሁኔታ ትእዛዝ ከእንግሊዝ ታዞ ጫማ ሙሉ በቃ ሁሉ ነገር ስታንዳርዱን በጠበቀ መልኩ ልብስ ሱፍና ጫማ ሰጥተዋቸው ከረባቱን ሸሚዙን አድርገው ሊሄዱ ተደረገ። 60 ዓመተ ምህረት ነው የሄዱት። ከዛ ሲመለሱ አቶ አለማየሁ ወደ እንትን ይታጩና ወደ ያሬድ የሙዚቃ ትምህርት ቤት ፕሮፌሰር አሸናፊ ከበደ እሳቸው ያጯቸውና እዚህ እንዲገቡ እና እንድታስተምሩ ይባላሉ። ከዛ በኋላ እሺ ይሉና በተሻለ ደሞዝ እዚህ 50 ብር የነበረው እዛ 150 ብር ሲሆን ተሻለ ደሞዝ የተሻለ እድገት ስለሆነም እሺ ብሎ በዛ ሲሄዱ እዚህ ያሉ ሰዎች አንለቅም አሉ። ማይሆን መሆኑን ሲያውቁ እንግዲያው ልብሱ መልስ ክሊራንስ አንጽፍልህም ልብሱን ካልመለስክ ይላል። ጭቅጭቅ ጀመረ። ምን ይደረግ ተባለና ልብሱ ተመልሶ ያቺ መልቀቂያ ተሰጠችና ወደ ያሬድ ሙዚቃ ትምህርት ቤት ገቡ ማለት ነው። ልብሱ ካልተመለሰ መልቀቂያ የለም። ያሳዝናል በጣም። ቤታችሁ እንግዲህ ታሪክ ሆኖ ይቀመጥ ነበር ልብሱ ቢኖር አይደለ? አዎ እንዴ ፎቶግራፉ ነው ያለው። የልብሱ ፎቶግራፍ አለኝ። ለብሰውት ከእንትን ሲወርዱ ከአውሮፕላን ሲወርዱ እሷ ልብስ አለች። አሁን ደግሞ ተመልካቾች ቫዮሊን እያሉ ነው። እኔ ራሱ ጆሮዬ ቫዮሊን እያለኝ ነውና እስቲ ወዛ እና አድርገው ደግሞ ቆይታችን
የዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናብን እንዋደድ ነበር ሰው እስኪ ቀናብን ብንለያይ ጊዜ ቀኑ ጨለመብን ስንለያይ ጊዜ ቀኑ ጨለመብን እውነቴን መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት። እውነት ለመናገር የመስፈን ሀሳብ አልነበረኝም። በጣም ደስ ይላል። ሙዚቃውን ስሰማው ቫዮሊኑን ስሰማው እንዲሁም ደግሞ ጋሻ ለማየሁ ፋንታው ትዝታቸው ፊት ለፊት መጣብኝ። የተሰማኝን እንግዲህ በጣም ደስ ይላል። አላበላሽዎትም አይደል? የቫዮሊኑን ድምጽ በጣም ጥሩ ነበር። ያንተ እንደውም የተሻለ ነበር። በጣም ተስረቅራቂ ነው። እንግዲህ በቫዮሊኑ በደንብ ተጠበዋል። ከልብ ነው የምናመሰግነው። እውነት ነው እንደ አለማየሁ ፋንታ ያሉ በጣም ጥበበኛ ከሆኑት ጋር መለያየት ደግሞ በጣም ሞት ነው አይደል? እጅግ ያሳዝናል። ከስራቸው ጋር ግን አንለያይም። እሱ ነው ቋሚ ቅርሳችን። በዜማው ትዝታ ያረጅም ብለሃል። እነዚህን ሁሉ ትዝታዎች ካሳለፍካቸው ሰው ጋር ደግሞ መለያየት ሞት ነው ብለህም ደግሞ ትክክል አሰምተናልና እስቲ ልዩ ትዝታዎች የምትላቸውን ንገረኝ። ራሱ ስትለው በራሱ ባይምሮ ምን አይነት ሀሳቦች ምን አይነት ትውስታዎች እየመጡ ነበረ? ሁሌ ትዝ የሚለን ግቢ ውስጥ መጣ ገቡና እንደምን አላችሁ ይባላል። ቡና የሚጠጣ እንደሆነ እዛ ጋር እሺ እንደምን አላችሁ። ከዛ ወዲያው ይነሱና ይዞሩታል ግቢውን። ከዛ ደግሞ ይመጣሉ። ከዛ አረ ቁጭ በል አባዬ ብንን መቀመጥ የሚባል ነገር አይወዱም። መቀመጥ መሄድ ነው። ለዚህ እኮ ነው መጨረሻ ላይ ያቺ መሄድ የሚባለው ነገር ሲቀር እንዴት ተያዝኩኝ የሚል መልህ አለ። መቀመጥ የሚባል ነገር አይወዱም። እሱ በጣም ይገርመኛል። ከምክራቸው ብዙ ምክሮች ይኖራሉ እንደ ጊዜው እንደ ሁኔታውና አንተ ውስጥ በጣም ውስጥ የቀረ ማትረሳው እንደው አንድ ምክራቸው የሳቸው እየሰራህ ለፍ የሚለው የሰው ልጅ ተዋት ስነፍ እየሰራህ ለፍ የሚለው ነው ሁልጊዜ ውስጥ ያለች። ሌላስ የምታስታውሳቸው ግጥሞች የሉም ውስጥ የቀሩ እሳቸው ካቀነቀኑት? እኔ በጣም ደስ የሚለኝ ተው ጀግና በለው ፈሪን ዱር በላው የሚለው ወንድ ልጅና ታጠቂ በገመድ ልጅሽና ሞራ እንጂ አይቀብረውም ዘመድ የሚል ያን ጊዜ በሱማሌ ጦርነት ጊዜ እኔ ክራር ወይም ማሲንቆ አምጣ እየተባልኩ ከኋላ ይሄድ ነበረ። የእናት ሀገር ጥሪ የሚባል ጊዜ ስለነበረ በዛን ጊዜ እዛ መድረክ ላይ ሲጫወተው ሰው ያብድ ነበር። ጀነራል ገዳይ ንሻን ያሰረ ማጆር ማራኪ የተከበረ በደስታ እና ሞራሉ ምናምን ሳይ እሱ ውስጥ ያለ ሁሌ እሱ ሙዚቃ ስሰማ የሆነ የተለየ ትውስታ አለኝ። ይነዝራል። ከዚህ በኋላ እንግዲህ ለብዙዎቻችን ከባድ ነው። አሁን የእሳቸውን ስራዎች ስንሰማ እንዲሁም በጣም ልብ ውስጥ የሚገቡ ናቸው።
አንጀት የሚበሉ ናቸውና ሰው በህይወት ያለ ጊዜ ብዙም ላትሰማው ትችል ይሆናል ያን ያህልም ግን በኋላ ላይ እየሰማኸው አልሰማኸው ማለት ሳይሆን ሰምተኸዋል ግን ካለፈ በኋላ ደግሞ ስትሰማው የተለየ ስሜት ነው የሚሰማው። አሁን እንኳን ዛሬ አንዳንድ ነገሮችን ለማስታወስ ወደዚህ ከመምጣቴ በፊት ለመስማት ሞክሬ ነበረ እና በፊት ብዙም ፎከስ ያላረኩባቸው ነገሮች አሁን ግን እያንዳንዳቸው መተንተን የሚገባቸው ብዙ ነገሮች እንዳሉ ነው የተገነዘብኩት እና ሌላ ነው ስሜቱ አይደለ? በጣም ሁሌም እናስታውሳቸዋለን እና ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው ረዳት ፕሮፌሰር ኃይሉ አለማየሁ ፋንታ። በመጨረሻ ማለት የምትፈልገው ሀሳብ ይሄንን ብለው የምትለው ሀሳብ ካለ እድሉን ልስጥ። ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። ኢቢሲ አዘናችን ጊዜ አብራችሁን ለቆማችሁ ይህንን ጥልቅ አዘን ለተካፈላችሁ በሙሉ ኢትዮጵያውያን እጅግ አድርጌ አመሰግናለሁ። ጋሽ አለማየሁ ፋንታን ደግሞ ስራ እስኪ በልጃቸው በኩል ወርዶ እንዴት ነው የማሲንቆን ጨዋታ በቫዮሊን እንዴት ነው የሚለውን ደግሞ ልጃቸው ኃይሉ አለማየሁ ወንደላጤ የሚለውን ነው። ስለዚህ እሱን እስቲ የጋሽ አለማየሁ ፋንታ ስራ የሆነውን ወንደላጤ እስቲ እንስማው። እናመሰግናለን በጣም ያው ይገባኛል። ትዝታው ብዙ ነው፣ ትውስታቸው ብዙ ነው አይደለም? እንደዚህ ሙዚቃ ላይ ያሳለፈ ብዙ በሃይማኖቱም በኩል ደግሞ ትልቅ ውለታ የዋሉ ሰው ስራቸው በራሱ ብዙ እንዲሰማ ያደርጋል። ልክ ነው። ይቅርታ እናንተንም እግዚአብሔር ያጽናችሁ። በጣም እንግዲህ ሰሞኑን ነው ያለፉት በሞት የተለዩን። ግን በዚህ ሁኔታ ውስጥም ቢሆን በስለማን ቆይታችን እንግዳችንም ስለሆን እጅግ አድርጌ ነው የማመሰግነው። በቡልጋሪያኛ ብትሰናበት ደስ ይለኛል። ያው 8 አመት ገደማ ነው አይደል እዛ ከእህት ጋር አብራችሁ የተማራችሁት ሙዚቃን? አዎ በትክክል ነው። ትችላለህ አይደል ቡልጋሪያኛ? ዝቢረሰይቼ ብላጎዳሪያ ቪና ኢቢሲ ኢ ብላጎዳሪያ ናሽያ ናሮድኒትሲ ኮይቶ ሳ ፖለጂቴልኒ ዶናስ ኢ ቴሳ ናፕራቪሊ ሲችኮ ኮይቶ እኔ ቢያህሜ ጃዝ ሎስት ኢዘትዋቼ ኖጎቪ ብላጎዳሪያ ብላጎዳሪያ እሷ ነች ውስጥ የቀረችው ብላጎዳሪያ። አመሰግናለሁ ማለት ነው። ብላጎዳሪያ ምንድነው ትርጉሙ? ከዚህ በፊት ያልካቸው በእኛ ጋራ ሆናችሁ በዚህ ጭንቅ ጊዜ ውስጥ ለአብራችሁን ለቆማችሁ ሁሉ የሀዘናችን ተካፋይ ለሆናችሁ ሁሉ እጅግ እናመሰግናለን። ለመላው ኢትዮጵያ ሕዝብ እጅግ እናመሰግናለን ማለት ነው። ጋሽ አለማየሁ ፋንታ ብዙ ነው የሰሩት። ከዛ ውስጥ ጨልፈን ሰዓታችን በገደበን ልክ ቆይታ አድርገናል። ከልብ አድርጌ ነው ማመሰግነው ረዳት ፕሮፌሰር
ኃይሉ አለማየሁ ፋንታ እጅግ አድርጌ አመሰግናለሁ። ብላ ጎዳሪያ ሻኙልኝ ይዣታለሁ አሁን አረሳትም ብላ ጎዳሪያ። ተመልካቾቻችን ለሰጣችሁን ጊዜ ለአብሮነታችሁ እጅግ አድርጌ አመሰግናለሁ። በዛሬው ስለ ባህል ሙዚቃ አምባሳደሩ ስለ ጋሽ አለማየሁ ፋንታ ከልጃቸው ኃይሉ አለማየሁ ፋንታ ጋር ቆንጆ ቆይታ አድርገናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ዳዊት ጣሰው ነበርኩኝ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አበሪያችሁ የቆየው። ሳምንት ደግሞ በሌላ እንግዳ በስለማን ስለ ብለን እንገናኛለን። ሳምንትም የኛው ነው የት ሄድብናል። እስከ ሳምንት ቸርቸሩን ያሰማል፣ ክፉን ያርቅልን። ቸር ሰንብቱልን።